ከሳህራ በታች ባሉ የአፍሪቃ አገራት የእናቶችና የህፃናትን ጤና ለማሻሻል ያለመ የ500 ሚሊዮን ዶላር ድጋፍ ማሰባሰቢያ በዩናይትድ አረብ ኤሚሬትስ መዲና አቡዳቢ ላይ ዛሬ ጀመረ። የተሰበሰበው እርዳታ በሚቀጥሉት 5 ዓመታት ኢትዮጵያ፣ ጋና፣ ኬንያ፣ ማላዊ፣ ዚምባብዌን ጨምሮ ከ10 ሀገራት ጋር አጋርነትን ለመፍጠር ያለመ መሆኑ ተመልክቷል። ዓለም አቀፉ ማህበረሰብ በዓለም አቀፍ ደረጃ ሰብአዊ መብቶችን መጠበቅ አልቻለም ሲል የዓለም አቀፍ የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ከሰሰ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ ዛሬ 100ኛ ቀናቸውን ደፈኑ። ትራምፕ በምረጡኝ ዘመቻ ወቅት ቃል ከገቡት መካከል ስንቱን ተግባራዊ አድርገው ይሆን ሲሉ የሚጠይቁ ጥቂቶች እንዳልሆኑ ተመልክቷል። ዜናው በዝርዝር ምዕራባውያን ሀገራት ለአፍሪቃ የሚያደርጉትን እርዳታ በከፍተኛ ሁኔታ እያቋረጡ ባሉበት በአሁኑ ወቅት ከሳህራ በታች ባሉ የአፍሪቃ ሀገራት የሚገኙ የእናቶችና ህፃናትን ጤና ለማሻሻል ያለመ የ500 ሚሊዮን ዶላር ድጋፍ ማሰባሰቢያ ዛሬ በዩናይትድ አረብ ኤሚሬትስ መዲና በአቡዳቢ ላይ ጀመረ። የድጋፍ ማሰባሰቢያው ጌትስ ፋውንዴሽንን ጨምሮ በተባበሩት አረብ ኤሚሬትስ ፕሬዚዳንት የሚመራውን መሐመድ ቢን ዛይድ ፋውንዴሽን ፎር ሂውማኒቲ እና ሌሎች በጎ አድራጊዎች የተሰባሰቡበት ነው። እስከ ጎርጎሮሳውያኑ 2030 500 ሚሊዮን ዶላር ለማሰባሰብ ግብ የተቀመጠ ሲሆን እስካሁን 450 ሚሊዮን ዶላር ቃል መገባቱን አዘጋጆቹ በሰጡት መግለጫ አስታውቀዋል። የተሰበሰበው እርዳታ ከ300 ሺህ በላይ ሞትን ለመከላከል እና ለ34 ሚሊዮን እናቶችና ጨቅላ ህጻናት ጥራት ያለው ክብካቤ ተደራሽነትን ለማሻሻል ያለመም ነው ተብሏል። በያዝነው ዓመት መጀመሪያ ላይ በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትዕዛዝ የተቋረጠው እርዳታ ለብዙ የሰብአዊ ፕሮግራሞች በጀት መቀነስ ምክንያት መሆኑ ይታወቃል። የተሰበሰበው እርዳታ በሚቀጥሉት 5 ዓመታት ኢትዮጵያ፣ ጋና፣ ኬንያ፣ ማላዊ፣ ሌሴቶ፣ ናይጄሪያ፣ ሩዋንዳ፣ ታንዛኒያ፣ ዩጋንዳ እና ዚምባብዌን ጨምሮ ከ10 አፍሪካ ሀገራት ጋር አጋርነትን ለመፍጠር ያለመ መሆኑ ተመልክቷል። በየዓመቱ 182 ሺህ ሴቶችና 1.2 ሚሊዮን ህጻናት ሊድኑ ወይም መከላከል በሚቻል በሽታ ይሞታሉ። ከ950 ሺህ የሚበልጡ ጨቅላ ህጻናት ደግሞ ህይወታቸውን ያጣሉ። የተባበሩት አረብ ኤሚሬትስ የጦር መሳሪያ ማዕቀብ በመጣስ የሊቢያ ምስራቃዊ ወታደራዊ ኃይል ለሆነው ካሊፋ ሀፍታር የጦር መሳሪያ በማቅረብ በሱዳን የዘር ማጥፋት ወንጀል ተባባሪ በመሆን ትከሰሳለች። በተባበሩት መንግስታትና ሌሎች በርካታ ድርጅቶች የቀረቡ ማስረጃዎች ቢኖሩም በግጭቶቹ ውስጥ ምንም አይነት ወታደራዊ ተሳትፎ የለኝም ስትል የተባበሩት አረብ ኤሚሬትስ ውድቅ ማድረጓ ይታወቃል። ዓለም አቀፉ ማህበረሰብ በዓለም አቀፍ ደረጃ ሰብአዊ መብቶችን መጠበቅ አልቻለም ሲል የዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ከሰሰ። የሰብአዊ መብት ተሟጋች ድርጅቱ ዓመታዊ ዘገባ ይፋ ባደረገበት ወቅት የድርጅቱ የጀርመን ቅርንጫፍ ዋና ጸሐፊ ጁሊያ ዱቺሮ የህግ የበላይነትና ዓለም አቀፍ ህግጋት በብዙ አገሮች ጥበቃ አልተደረገላቸውም፣ ህግጋቶች ጥቃት በደረሰባቸው ዘመን ላይ እንገኛለን ሲሉ ተናግረዋል። የሰብአዊ መብት ረገጣ ካሁን በኋላ የሚከለከል አይደለም ወይም በድብቅ አይፈጸምም፣ በግልጽ እየታየ ነው ሲሉ ጁሊያ ዶችሮ አክለዋል። አምነስቲ ይፋ ያደረገው አዲስ ዘገባ ዓለም በሰብአዊ መብቶች ቀውስ ውስጥ መሆኑን የሚያሳይ ነው ሲሉ ዶችሮ ገልጸዋል። በዚህ አውድ ወደ ስልጣን የመጡት የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትልቁ ምልክት መሆናቸውን ዶችሮ አጽንኦት ሰጥተዋል። የትራምፕ ዳግም መመረጥና ወደ ስልጣን መምጣት ከሁለተኛው ዓለም ጦርነት በኋላ ለሰዎች ሁሉ ሰላም፣ ነፃነትና ክብር ለማረጋገጥ የጸደቁ ህጎችና ተቋማት የመፍረሳቸው መጨረሻ እንዳይሆን ያሰጋል ሲሉም ተናግረዋል። አድማጮች በመከታተል ላይ ያላችሁት ከዶይቼ ቬለ DW የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ስልጣን ከያዙ ዛሬ 100ኛ ቀናቸውን ደፈኑ። ሁለተኛ የፕሬዝደንትነት ስልጣናቸውን በጎርጎሮሳውያኑ ጥር 20 ቀን 2025 በይፋ የጀመሩት ዶናልድ ትራምፕ
ስልጣን ከያዙበት ጊዜ ጀምሮ በአሜሪካ ብሎም በዓለም ፖለቲካ ብዙ ለውጦች ተካሂደዋል። ፕሬዚዳንቱ ስልጣን በያዙ በመቶኛ ቀናት ውስጥ የታየው ለውጥ ለማመን የሚከብድ መሆኑን ተመልክቷል። በእነዚህ 100 ቀናት በአሜሪካ የውጭ ጉዳይ ፖሊሲ ውስጥ የተደረጉ መሰረታዊ ለውጦች አሊያም በዓለም ምርቶች ላይ የተጣሉ የቀረጥ ጭማሪ አዋጆችን ጨምሮ ነጩ ቤተ መንግስት የአስቸኳይ ሰበር ዜና ያልነበረበት አንድም ቀን እንዳልነበረ ተዘግቧል። ታይም የተሰኘው መጽሔት በሀገር ውስጥም ሆነ በውጭ ያሉ ተቃዋሚዎችን ግራ የሚያጋባ የስልጣን ወረራ፣ የስትራቴጂ ለውጥና ቀጥተኛ ጥቃት ሲል የትራምፕን አስተዳደር ገልጾታል። በትራምፕ አዲስ አቅጣጫ የማይስማሙ የአሜሪካ ዜጎች ማንኛውም አይነት ተቃውሞ ሲያደርጉ የት መጀመር እንዳለባቸው ግራ ተጋብተዋል ሲል ታይምስ መጽሔት ዘግቧል። ይህ ሁለተኛው የትራምፕ አስተዳደር ከመቼውም ጊዜ በበለጠ የዩናይትድ ስቴትስ ሕዝብን የከፋፈለ መሆኑን ተጠቁሟል። ባለፈው ህዳር ወር አሜሪካ ውስጥ ከተካሄደው ፕሬዚዳንታዊ ምርጫ በፊት ትራምፕ በምረጡኝ ዘመቻ ወቅት ቃል ከገቡት መካከል ስንቱን ተግባራዊ አድርገው ይሆን ሲሉ የሚጠይቁም ጥቂቶች እንዳልሆኑ ተመልክቷል። ዜና መጽሔት ተጨማሪ ዘገባ አለው። የሩሲያው ፕሬዝደንት ቭላዲሚር ፑቲን የሁለተኛው የዓለም ጦርነት ማብቂያ ዓመታዊ ክብረ በዓልን ምክንያት በማድረግ የተኩስ አቁም ለማድረግ እቅድ ያስኩ ማለታቸውን የዩክሬኑ ፕሬዝደንት ውድቅ አደረጉ። ፑቲን ለሰላም ፍላጎት እንዳላቸው ለማስመሰል ያደረጉት እርምጃ ነው ሲሉ ፕሬዝደንት ቮሎዲሚር ዜሌንስኪ ትችታቸውን ሰንዝረዋል። ፕሬዝደንት ዜሌንስኪ ፑቲን ከሳምንት በኋላ ማለትም ከሚያዝያ 30 እስከ ግንቦት 3 ቀን ድረስ አደርገዋለሁ ያሉት ይህ የተኩስ አቁም ሌላ የማታለል ሙከራ ነው ብለውታል። ሁለተኛው የዓለም ጦርነት ያበቃበት 80ኛ ዓመትን ለማሰብ ብቻ ፑቲን ሚያዝያ 30ን ተኩስ ለማቆም መጠበቅ የለባቸውም ሲሉ ዜሌንስኪ ተችተዋል። በዩክሬን ቅድሚያ የሚሰጠው የሰዎች ጥበቃ እንጂ ሰልፍ አይደለም ሲሉም ዜሌንስኪ አክለዋል። ሩሲያ ሚያዝያ 30 ወይም የጎርጎሮሳውያኑ ሜይ 9 ቀን የቀድሞ ሶቪየት ህብረት በጀርመኑ የሂትለር ጦር ላይ ድል ያደረገበት ዕለት መታሰቢያ ሞስኮ ላይ ትልቅ ወታደራዊ ሰልፍ ይካሄዳል ተብሎ ይጠበቃል። በዚህ ሰልፍ ላይ የቻይናው ርዕሰ መስተዳደር ዢ ጂንፒንግን ጨምሮ በርካታ የዓለም መንግስታትና የመንግስታት ተጠሪዎች ይገኛሉ ተብሎም ይጠበቃል። በደቡባዊ አውሮፓ ሀገራት በተከሰተ የኤሌክትሪክ መቋረጥ ከፍተኛ ትርምስ ከተቀሰቀሰ በኋላ በአብዛኛው ቦታዎች የኤሌክትሪክ አገልግሎት መመለሱ ተነገረ። በስፔን፣ ፖርቹጋል እና የተወሰኑ የፈረንሳይ አካባቢዎች ትናንት ድንገተኛ የኤሌክትሪክ መቋረጥ በሚሊዮኖች የሚቆጠሩ ነዋሪዎችን ከፍተኛ ችግር ውስጥ ከቶ ነበረ። የባቡር አገልግሎት ከመቋረጡ በተጨማሪ የትራፊክ መብራት በመቋረጡ ወደ አውሮፕላን ማረፊያ የሚደረጉ ጉዞዎች ተስተጓጉለዋል። ቤቶች፣ ሱቆች፣ ምግብ ቤቶች በጨለማ ተውጠውም ነበር። በፈረንሳይና ስፔን መካከል የኤሌክትሪክ ኃይል መስመር ላይ ችግር ማጋጠሙን ብሎም የስፔን የኤሌክትሪክ መስመር ከተቀረው የአውሮፓ የኤሌክትሪክ መስመር ጋር መቆራረጡ ተዘግቧል። ሙሉ በሙሉ በሚባል ደረጃ የኤሌክትሪክ አገልግሎት ቢመለስም የኤሌክትሪክ መቋረጡ ምክንያት